ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ። በያላችሁበት በየጸጋችሁ አገልግሉ። የማይመለከታችሁ ውስጥ ገብታችሁ አታብኩ፣ አትጨመላለቁ። በዚህ አጋጣሚ እሸቱ መለሰ በአንተ ምክንያት ነው ሁሉ እየተናገርኩ ያለሁት። ሆትም ሊሆን ቀናኢነት ነው፣ የቤተ ክርስቲያን ቅንዓት ነው እንደዚህ የሚያደርገኝ። የአባቶች መፍዘዝ፣ የዲያቆናት መደንዘዝ፣ የአገልጋዮች የሰባኪዎች ደግሞ በቃ በማያውቁት ነገር ውስጥ ገብቶ ምንም ዝም ብሎ በቃ ማይክሮፎን ስለጨበጡ ብቻ 40 ደቂቃዋን እንትን ብሎ ደስ ያላቸውን አውርቶ ማውረድ ብቻ ስለሆነብኝ ነው። እና ዝም ብለህ እያመጣ ኬሶችን አታሰድብ። አንተም ለካሜራ ለቀረጻ ነጠላ ለብሰህ ከአባቶች እግር ስር ምናምን ይሄ ትህትና እነሱን አጋፍጣ አንተ ቁጭ ለማዳ አይደለም። አልጠቀምካቸው። እዛው በራሳቸው ቻናል ላይ ይነጋገሩ፣ ከፈለጉኛን እዛው ይጥሩ። እኔ አሁን አንተ ብትጠራኝ አልመጣም። ምክንያቱም ጭንቅላት ጤነኛ አይደለም። በእኛ ጉዳይ ላይ በራስህ ጉዳይ ላይ የራስ ጉዳይ ጤነኛ አይደለም። አመለካከትህን በርዘውታል። ምናልባት ተነካክተም ሊሆን ይችላል። አይዶን ነው ለሆነ ለሀብት ለምናም ታረጋለህ ብዬ ባላስብም ግን ለነሱ ጥቅም ግን አስነክተዋል ብዬ ላስብ እችላለሁ። ምክንያቱም ምንም ስለማታውቀው ነገር ስለምታወራ ነው። በሚመለከትህ ነገር ላይ አርፈህ መስራት አልቻልክም። ዝም ብለህ የሆነ ሳለ እንትን ዝብርቅ መንፈስ አለብህ መጥቶ ዘብረቅ ያደርግና ይወጣል። ዘብረቅ ሙስሊም ወንድሞቻችንን ለመደገፍ ብለህ በቲክቶክ የዛሬ ዓመት የተናገርኩን ታስታውሳለህ? እኔ አሁን ሙስሊም ጓደኛ አለኝ፣ እነሱ አራጅ አይደሉም፣ እነሱ እንደዚህ መጥፎች አይደሉም ምናምን ብለህ ደገፍካቸው። ጥሩ ነው። ሁሉ ሙስሊም አንድ አይደለም። በቃ ፈጣሪን የሚፈሩ ሙስሊሞች አሉ። ታዲያ ምን ነው ከሚያጠምቁት ከሚሰብኩት መካከል ሁሉም አንድ አይደሉም ማለት አቃተ? በራስህ ላይ ሲሆን ምን ነው? አየህ። ስለዚህ እሸቱ ስታንዳፕ ኮሜዲ ላይ ስትናገር የሚያምርብህ ስታንዳፕ ኮሜዲ ላይ በደንብ ስራ። እሱም ደግሞ ሀገርን፣ ፖለቲካን እንደገናም ደግሞ እርግጠኛ በሆንክበት ነገር ላይ ከሆነ ደግሞ ሃይማኖትን በምታውቀው ነገር ላይ ከሆነ ጭራሽ ፈውስ ቦታ ላይ መተው የማያውቁ የሚያጠምቁ አባቶችን መተው አግኝተዋቸው የማያውቁ ሰዎችን እየጋበዝክ ቤተክርስቲያን አታሰድብ። ኮሜንቱን ተመልከተው እስቲ። ሰው ነው የምታስቀይመው። የዳኑ ሰዎችን ነው የምታናድደው። የቆረቡ ሰዎችን ነው የምታበሳጨው። ህይወት ያገኙ ሰዎችን ነው የምታናድደው፣ አንጀታቸው የምታቃጥለው። ለምን? ባለማወቅህ። ለአንተ ነው አዝነው የሚያለቅሱት የሚቃጠሉት እንጂ እነሱ ምንም አይሆኑም። ይሄ ልጅ እንደው መቼ ይሆን የሚድነው? መቼ ይሆን የሚገባው? እንደው ከነዚህ አባቶች ከሚባሉት ራቅ ብሎ በርቀት ቢሰራ ይሻላል። ኮሜንቱን አላየኸውም? ባይነካካ ይላሉ። ይሄ የቤተ ክርስቲያን ልማት ስራ ምናምን ካልክ ጊዜ በኋላ ነው ዩቲዩብ ራሱ እየወረደ የመጣው። ቤተ ክርስቲያን ብታሰራም ግን ደግሞ ሙሉ በብዛት ስራህ ላይ ትኩረት ማድረግ አልቻልክም። እስቲ ታዘበው፣ ከመቼ ጀምሮ በጣም እየዘቀጠ እየወረደ እንደመጣ። አርፈ ስራህን መስራት ስላልቻልክ ነው። ዝም ብለህ ታዘበው እስቲ። እኔን በቀናነት ተረዳኝ፣ ወንድምህ ነኝ። አመሰግናለሁ። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።